ደራስልኝ ክቡራትና ክቡራን እንደምን አላችሁ? ስኮላርሺፕ ፕላስ ደግሞ መጣ እንግዲህ እንዴት ናችሁ? ተጀመረ ከተጀመረማ መቀጠል አለበት። ስኮላርሺፕ ፕላስ አሁን ጀምረናል የመማማሪያ ፕሮግራማችንን ከተጀመረ ነው ገጥመናል አላሉ አንድ አገሬ ገበሬና አንድ የአገሬ ተወለድኩበት አካባቢ አንዱ ገበሬና የከተማ ልጅ ደስ ዱላ አንጋጠም ተባባሉና አንድ ሁለት ጊዜ እንደተሰናዘሩ የከተማው ወደም ባያቅማርለ ቦክሱ ምናምን ላይ ልጅ ዱላው ላይ የለበት አንድ ጊዜ ስለመጣው ጊዜ አራራራ መታኝ እኮ ነው ገጥመን መስሎኛል እና ተጀምሯል እንግዲህ እንቀጥላለን ለመተዋወቅ ያህል የላኩትን ቪዲዮ የተመለከታችሁልኝ ዘመዶቼ በጣም አመሰግናለሁ ቤተሰቦቼ እንዲሁም ደግሞ ሰብስክራይብ ያደረጋችሁ መኖራችሁን ሼር ያደረጋችሁ መሆናችሁንም ተረድቻለሁ የራኩልኝ በዚሁ ቀጥሉ እንግዲህ የተረጋገፈን እስቲ አንዳንድ ቁም ነገሮችን እንማራለን ብዬ ተስፋ አደርጋለሁ በመጀመሪያው ቪዲዮ ላይ ለመጠቆም እንደሞከርኩት በዋነኛነት ምናተኩረው የህግ ትምህርት እና እንዲሁ ማህበረሰብ ሳይንስ ትምህርት ቲዮሪዎችና አስተሳሰቦች ከሀገራችን የማህበረሰብ እውነታ ሪያሊቲ ጋራ እንዴት ነው የምናጣጥማቸው የመማራችንስ ጉዳይ ሀገራችንን ጠቅሟል አልጠቀመም ያልጠቀመ ከሆነ ለምን እንዴትስ ነው መለወጥ የሚቻለው የስኮላርስ ሚና ምንድነው ሆነ ያለበት ያን በተረጋጋሚ መነጋገራችን አይቀርም ግን እንደው በአጠቃላይ እንደ መግቢያ ያህል መግቢያ የሆነኝ ዘንዳ ምናልባት ለዚህ ጀነራል ስኪልስ የምንላቸው ማንንም ሰው ሊኖረው የሚገባ ክህሎቶች አሉ ለምሳሌ ክሪቲካል ቲንኪንግ ሎጂክ እነዚህ መሳሰሉ ነገሮች ማንኛውም ሰው እንደ መሳሪያ እንደ ያስተሳሰብ መሳሪያ ሊይዛቸው የሚገቡ ነገሮች ናቸውና ክሪቲካል ቲንኪንግ ለተወሰነ ጊዜ ታውቁታላችሁ ግን አንድ ሁለት ቪዲዮዎች ብናባክልበት ምንም ማለት እንደመሰለኝ በጣም ጠቃሚ ነገር ነው ክሪቲካል ቲንኪንግ እንግዲህ አሁን አማርያ ሲመጣ ነው እንግዲህ ችግሩ ይመጣው እኔ መርማሪ አመለካከት አጣሪ አመለካከት ምክንያታዊነት በማስረጃ ማሰብ በየተረድቻለሁ ክሪቲካል ቲንኪንግ እንግዲህ ዴፊኒሽኑ በምናይበት ጊዜ በደንብ ግልጽ ሊሆን ይችላል ክሪቲካል ቲንኪንግ በከፍተኛ ትምህርት ደረጃ ወይም በዩኒቨርሲቲ ደረጃ ያሉ ተማሪዎች የሚያስፈልጋቸው ክህሎት ተደርጎ ብዙ ጊዜ ወሰዳል ግን ለዛ አይመስለኝ ለሁሉም ሰው በጣም አስፈላጊ ነው በተለይ ለኛ ለኢትዮጵያውያን በጣም አስፈላጊ ነገር ነው ምክንያቱም ክሪቲካሊ ባለማሰባችን አስተሳሰባችን ትንሽ እንደው ላይውን የመሆኑ ነገር ብዙ ጊዜ አናስብም ማለት አይደለም ግን ጠልቀን ባለማሰባችን ምክንያት የሳሳቱ አስተሳሰቦች ቪክቲም ሲሆንበት ማስረጃ የሌላቸው አመለካከቶች ሰለባዎች የምንሆንበት ጊዜ ብዙ ነው እና ክሪቲካል ቲንኪንግ እንግዲህ ትርጉሙ እንዳልኩት ጠልቆ ማሰብ ማለት ነው ሐሳባችን ራሱ መጠራጠር ማለት ነው የምናነበውንም ሆነ የምንሰማውን መረጃ እንደወረደ ለመቀበል አለመሞከር ማለት ሁሉ ጊዜ መጠራጠር ጥርጣሬ ሲባል እንግዲህ አስፈላጊ ያለው ጥርጣሬ አይደለም ያንን ሐሳብ እውነት ነው ወይም ሐሰት ነው ብለን ለማመንም ሆነ ውድቅ ለማድረግ ትንሽ ሰፖርት የሚያደርግ ማስረጃ የምንፈልግበት መንገድ ማለት ነው ለምሳሌ እንግዲህ የተለያዩ ምሁራን ክሪቲካል ቲንኪንግ ምን እንደሆነ ተርጉመውታል ለምሳሌ ዶክተር ሮበርት ሪድል ጆን
ዱዌ የዚህ የትምህርት ባለሙያው በጣም የታወቀ ሳይንቲስት እዚህ ሀገር ቶም ቻትፊልድ እነዚህ የመሳሰሉ የራሳቸውን ትርጉም ሰጥተዋል። ግን እኔ የጋራ የሆነውንና ሁሉም የሚስማሙበትን ሁሉም ባይሆኑ የተወሰኑ ሰዎች የሚስማሙበትን ዴፊኒሽን በውስጥ የሚሻል ይመስለኛል። ከዛ ፊት ዴፊኒሽኑ ከመናገሬ በፊት ራሱ ክሪቲካል ቲንኪንግ ስኪሉን ክህሎቱን ለማግኘት ወይም በክሪቲካል ቲንኪንግ በመርማሪ አመለካከት የተካኑ ለመሆን የመጀመሪያው ስራ ይላል ዶክተር ሮበርት ራይደን የመጀመሪያው ስቴፕ በእንግሊዝኛ ላንብበው መሰለኝ is to become a critical thinker. The first step to become a critical thinker is to admit that you don't yet possess the skill necessary to become a critical thinker. The first step to become a critical thinker is to admit that you don't yet possess the skill necessary to become a critical thinker. ምን ማለት ነው? ያው መጀመሪያ ማመን በቃ ክሪቲካሊ ማስብ ሰው አይደለም። እኔ በቃ የሰማሁትን መቀበል ዝም ብዬ ሳላመላምጥ ሙት የማነበውንም በቃ ትክክል ነው ብዬ ማስብ ሰው ነኝ። ስለዚህ ይሄን አስተሳሰቤን ማሻሻል አለብኝ። ይሄ ችሎታ የለኝም ብሎ ማመን ክሪቲካል ቲንከር ለመሆን የመጀመሪያው ደረጃ ነው ይላል ዶክተር ሮበርት ራይደን። ጥሩ ይመስለኛል። ይሄ ለሌላውም ሳይሰራ ይቀራል። ጎሎኛ ስንል ነው የጎደለብንን ነገር ፍለጋ ምን ነው አይደል? አንሶኛ ስንል ነው ወይም ይሄ የለኝም ስንል ነው ያን ነገር ምን ፈልገው። ስለዚህ ክሪቲካል ቲንከር ሆናለሁ ያለ ሰው በመጀመሪያ ክሪቲካል ቲንከር ለመሆን የሚያስችለኝን ክህሎት የለኝም ብሎ ማመን ያስፈልጋል ማለት ነው። ሌላው ከዚሁ ጋር ይሄው ተመራማሪ ጨምሮ የሚናገረው ነገር understanding the power of questioning ይላል። የመጠየቅን ዋጋ በአግባቡ መረዳት understanding the power of questioning መጠየቅ በጣም መጠየቅ ያደርጋል ልግረው አለ ነው የሚባለው ሶ መጠየቅ በጣም አስፈላጊ ነው ይላል። ቶም ቻትፊልድ የተባለው ሰውዬ ደግሞ ስለ ክሪቲካል ቲንኪንግ ስለ ሰዎች ወሳኝ ችሎታ ነው ወሳኝ ክህሎት ነው የሚለው እሱም ሲናገር ምንድነው the art and science of being reasonable ይላል። the art and science of being reasonable art and science art እንግዲህ እንደፈለግን ማኒፑሌት ምናደርገው ምንለዋውጠው ምናሳክለው ምንጨማምርበት ነገር ሲሆን ሳይንስ ነው we can change it። ስለዚህ ክሪቲካሊ በነገራችን ላይ ክሪቲካል እና ክሪቲካል ቲንከር የተለያዩ ናቸው። ክሪቲካል ኔጌቲቭሊ ሰውን መተቸት ሐሳቡን አለመቀበል ውድቅ ማድረግ እሱ አይደለም በሱ ሴንስ አይደለም። ክሪቲካል ቲንከር ማስረጃ መፈለግ ነው። አንድ ቢሊፍ አንድ ኢንፎርሜሽን በንባብም ሆነ በአንደበት በምንሰማበት ጊዜ ይሄን ነገር ብሎ ማስረጃ አለ ወይ ሰፖርት የሚያደርግ ነገር አለ ወይ ካን ነገር ከሴንስ ወይ የጻፈ ማስረጃ በየቀኑ ላናገኝ እንችላለን። ግን አላለም ይሄ ነገር does it make sense justifiable ነው እውነት ስሜት ይሰጣል ብሎ የመጠየቅ ነገር። ለምሳሌ አንድ ሰው መጥቶ በድንገት እንዴ እገሌኮ ዲያርጎ ቢለን ወይም ደግሞ እንዴ ተቸግሬ አሁን ያለሁት ኬንያ ሆቴል አድሬም ገንዘቤን ተዘርፌ ብላችሁ አሁን ኢትዮጵያ ብዙዎቻችሁ ልባችን ፍስስ ነው የሚለው ወለዚህ የሆነ ነገር ነው ይሆናል አንጠይቀው እሱ በጣም ወሳኝ ነው ይላልና the art of science of being reasonable ይለዋል ቶም ቻትፊልድ የተባለ በ2018 ባሳተመው መጽሐፍ። ሌላኛው understanding things behind things ይላል። understanding things
behind ከነገሮች ወዲያ ከነገሮች ጀርባ ራቅ አድርጎ ምንድነው ያለው እዚህ ጋር ብሎ መመርመር ማለት applying skepticism ይላል applying skepticism in life skepticism ይሄ ያው ጥርጣሬ ነገሮችን በቀላሉ አለመቀበል ጥርጣሬ እንዳልኳችሁ ዝም ብሎ ከንቱ ጥርጣሬ ሳይሆን ማስረጃ ያስፈልገኛል ብሎ ማሰብ ይሄን ነገር ለማመን ለመቀበል እውነት ነው ብዬ የኔ አቋም ለማድረግ ማመን እንዲችል ብቻ ተጨባጭ ማስረጃ ካለዛ ቢያንስ ስሜት የሚሰጥ ነገር ያስፈልገኛል ብሎ መጠራጠር ነው ስኬፕቲሲዝም ፖዚቲቭ በሆነ መንገዱ ማለት ነው ሌላኛው ኮንፈርሜሽን ባያዝ ኮንፈርሜሽን ባያዝን መከላከል የሚያስችል ማለት ነው ኮንፈርሜሽን ባያዝ ማለት ኮንፈርሜሽን ባያዝ በቃ ነው እውነት ነው ልክ ነው ይባላል ኮንፈርም ማድረግ ሳይጠይቁ ሳይመራመሩ አሁን ደስ ማለት ነው እኮ ምን በቃ ፌጦ መድኃኒት ነው አዎ ልክ ነው ፌጦ ሽንኩርት ልክ ነው እና ኮንፈርሜሽን ባያዝ ይባላል በቃ የተባለውን ወይ ደግሞ የተወሰኑ ሰዎች ካሉት ልክ ነው ገሪ ካለውማ ለምሳሌ በራዲዮ ከተነገረ ልክ ነው እንደምንለው አይነት ማለት ነው ድሮ አሁን የሚነገረው እንግዲህ ለዛሬ እነዚህን እንደመግቢያ ካነሳሳው ይበቃል እስቲ ያስቡበት ክሪቲካል ቲንኪንግ በርግጥ ሬሌቫንት ነው ለኛ ማህበረሰብ ክሪቲካል ቲንከር የመሆን ችግራችንስ ምንድነው መሰናክሉ ክሪቲካሊ አስበን በምክንያት አስበን ሳውንድ የሆነ ዲሲዥን ላይ ይሄ መሰረት ያለው ውሳኔ ላይ በህይወታችን ሁሉ እኮ በግል ህይወታችንም በትምህርት ስራችንም በፍርድ ቤት ዳኝነትና በጥቅና ስራችንም በየትኛውም ህይወት በለተለት ህይወታችን በጋብቻ ውስጥ ላግባ ገሪት ላግባ ገሪ ላግባ ይሄው ክሪቲካል ቲንኪንግ ጥበብ አለበት ስለዚህ እስቲ አስፈላጊነቱን ኮሜንት ላይ ከፈለጋችሁም ጻፉልኝ ያለዛ ደግሞ ከተወሰነ ጊዜ በኋላ ኢሜልም ስለሚኖር በኢሜልም እዚሁ ላይ አረግላችኋለሁ በዛ ኢሜል አማካኝነት ከፈለጋችሁ ጥያቄ ከፈለጋችሁ አስተያየት የራሳችሁን ማስተያየት መማማሪያ ስለሆነ እንቀጥላለን ወደፊት በተለይ ቲዮሪዎቹን አስተሳሰቦቹን ፍልስፍናዎቹን የፍልስፍና ሐሳቦችን በምንነጋገርበት ጊዜ እናንተ ተሳትፎ በጣም አስፈላጊ ነው በነገራችን ላይ ሁሉንም እንደው የምርምር ስራዎችን ሳይሆን የምናቀርበው ለኛ ማህበረሰብ አሁን ለገጠመን ችግር ለኢትዮጵያ ሪያሊቲ እደው ምናነጻጽረው ነገር ነው ምንፈልገውና ያዛን ጊዜ የብዙዎቻችሁ ተሳትፎ በጣም አስፈላጊ ነው ክሪቲካል ቲንኪንግ ፓርት 1 ነው ይሄ በሚቀጥለው ቪዲዮ ደግሞ ከዚሁ ጋር የተያያዘ ክሪቲካል ቲንኪንግ ፓርት 2 ይዤላችሁ ቀርባለሁ ለዛሬ በዚሁ ልሰናበታችሁ ጤና ይስጥልኝ